የኢትዮጵያ ፖለቲካ ጉዞ ከጦርነት ጋር ቃል ኪዳን የተጋባ እስኪመስል ድረስ ከዚሁ መፋታት ተስኖት ከትውልድ ወደ ትውልድ መላቀቅ ሳይችል ተቸንክሮ ኖሯል። ለአብነትም የ1960ዎቹ ትውልድ የሀገሪቱን መሰረታዊ ፖለቲካዊ፣ ፍትሐዊና ምጣኔ ሀብታዊ ችግሮችን ለማስወገድ ከአደባባይ አመፅ እስከ ህቡ ተቃውሞ፣ ከጽሑፍ ክርክር እስከ ነፍጥ ፍልሚያ ታግለዋል። በማንነት ላይ ተመስርተው የተደራጁ ቡድኖችም እንወክለዋለን ለሚሉት አካል ታግለዋል። በእንዲህ ያለ መልኩ የተደረጉ ትግሎችም ኢትዮጵያን ወደ ተረጋጋ ፖለቲካ ከማሸጋገር ይልቅ ለሌላ ብርቱ ፈተና ሲዳርጋት መቆየቱም በልሂቃኑ ሲነሳ ይደመጣል። በዚህ የፖለቲካ ባህል ውስጥ የሚነግዱ ትውልድ ሁሉ በሁለት ጽንፍ በቆሙ አስተሳሰቦች ሲቀረጹ መቆየቱም የሀገሪቱ የታሪክ አካል ነው። በሁለት ጽንፍ ማንነቶችና በአክራሪ ብሔርተኝነት የተወጠረው የፖለቲካ መድረክ ከመቀራረብ ይልቅ ልዩነትን መለያው አድርጓል። እውነት ለመናገር ዛሬ ወደ ኋላ መለስ ብለን ስናየው ትውልድን ያጠፋ ትልቅ ስህተት እንደነበር ነው የምንረዳው። የኋላ ቀርነት አስተሳሰብ አንድ ችግር እኛው ራሳችን ለችግራችን መፍትሄ መሻ ሲገባን በውጩ አስተሳሰብ ወይም ርዕዮተ ዓለም ችግራችንን መፍታት እንችላለን ብሎ ለእርስ በርስ መገዳደል ያበቃን መንገድ መከተላችን ነው። እንዲህ ያለው አካሄድ ኢትዮጵያን ወደፊት ከማራመድ ይልቅ ለፖለቲካዊ ምስቅልቅልና በሀገራት ዝርዝር ውስጥ በድህነት ተርታ ከግርጌው እንድትቀመጥ ማድረጉ የዚሁ የአዙሪት ፖለቲካ መገለጫ ተደርጎ ይወሰዳል። በእርግጥ ኢትዮጵያውያን የውጭ ወራሪ መጣ በተባለ ቁጥር ልዩነታቸውን ወደ ጎን ብለው ከብረት በጠነከረ አንድነት ለሀገራቸው መዋደቃቸውም በትውልዱ ላይ የተወረሰ የአርበኝነት መንፈስ ሆኖ ኖሯል። ከምንም በላይ ሀገርን ማስቀደም፣ ለሀገር ሉዓላዊነትና ነጻነት መቆም ለትውልድ ቅርስ ሆኖ የኖረ መልካም እሴት ነው። እንዲህ ያሉ መልካም እሴቶችን ማስቀጠል እንደሚገባ ሁሉ የኢትዮጵያን ፖለቲካ አንድ እርምጃ ወደፊት ከማራመድ ይልቅ ቀፍድዶ የያዛት ስብራቶችን መጠገን ከዚሁ ትውልድ ማለፍ የሌለበት አጣዳፊ የቤት ስራ አድርጎታል። በትናንትና ጉዟችን ግለሰብ፣ ቤተሰብ፣ ብሔረሰብ፣ ሀገር፣ አህጉር ስህተት እየፈጠረ ስለመጣ ያንን ስህተት ማስተካከል የመደመር ትውልድ ኃላፊነት እንደሆነ ያነሳል። ሁለተኛው ማስፋት ነው። ድሎችን ማስፋት አሉ። ድሎች ኢትዮጵያ ውስጥ አስደናቂ ድሎች አሉ። የሚጠብቅ የሚያሰፋ መሆን አለበት። አሁን ባለው የመደመር ትውልድ እሳቤም ከዚህ ቀደም የተፈጠሩ ስብራቶችን በመጠገን ህብረ ብሔራዊ አንድነትን ማንበር ለተፈጠሩ ችግሮችም እንደ ፍቱን መድኃኒት ይወሰዳል። የመደመር ትውልድ በሀሳብ ፖለቲካ ህብረ ብሔራዊ አንድነትና የተረጋጋ ፖለቲካ መለያ የሚያደርግ ሀገሪቱንም ወደ ተሻለ ብልጽግና የሚያሸጋግር መሆኑም የታመነ ነው። በሀሳብ ጥልቀትም በኢኮኖሚ አቅምም በተቻለ መጠን ራስን ችሎ መኖር የመደመር ትውልድን ግራ ከመጋባት ውል አልባ ከመሆን ያድነዋል። ጠንካራ ሀገረ መንግስት ለመመስረትም ቁልፍ ጉዳይ ነው። ሀገር የመገንቢያ መንገድ ትውልድ በማነጽ ውስጥ ያለው ሚስጥርም ተደርጎ ይወሰዳል። የዛሬ መልካም ውጤቶችና ሴቶች ቀጣይነት የሚያረጋግጠውም በትውልድ ሲጸርጽ እንደሆነም የአደባባይ ሀቅ ነው። የመደመር ትውልድም በፍቅር በወንድማማችነትና በህብር የሚግባባ የዛሬን አቅም በማሰባሰብ ካለፈው የወረሳቸውን ጥንካሬዎችን ማሳደግ እንዲሁም ክፍተቶችን ሲያረም ለብሔራዊ መግባባት ጥርጊያ መንገድ እንደሚከፍት መሳቢያው ነው። በትናንት ጉዞ የተፈጠረ ስህተትን ማስተካከል፣ ታሪካዊ ድሎችን አስጠብቆ መቀጠልና በወጀብ ሳይናወጥ አሻራውን ለሚቀጥለው ትውልድ ማበርከትም ገዢው ባህሪው ነው። አሻራን በወርቅ የሚጽፍ ነው። በአቧራ የማይናወጥ ብቻ ሳይሆን አሻራ የሚያስቀምጥ ነው። ለማን? ለሚቀጥለው ትውልድ። ማሰሪያው ነገር ከተናጠል እውነት ወደ ወል እውነት የሚሸጋገር ትውልድ መሆን አለበት። ለአብነትም የትውልድ የዘመናት መሻትና ቁጭት የሆነውን ታላቁ ህዳሴ ግድብን እውን በማድረግ አሻራውን በጉልህ ማሳረፍ ችሏል። ወገብ የሚያጎብጡ ጫናዎችን ተቋቁሞ እውን ማድረግ የተቻለውን የታላቁ ህዳሴ ግድብ ህብረ ብሔራዊ አንድነት እሳቤ በተግባር የተገለጠበት ጭምር ነው። እንደ አረንጓዴ አሻራ ያሉ ስራዎችም የትውልድ አቅም የተገለጡበት ድንቅ ስራ ተደርጎም ይወሰዳል። ሀገር በዘመናት ጅረት በትውልድ ቅብብሎሽ አስጠብቃ የቆየችውን የባህር በር ጋር እንድትቆራረጥ የተደረገውን የትናንት ስህተትን ማረምም የዚሁ ትውልድ ጥያቄ ሆኖ ወደ አደባባይ መጥቷል። እንዲህ ላሉ ብሔራዊ ጥቅሞች ትውልዱ ዘብ መቆሙም ለሀገር ከፍታ ዋስትናን የሚሰጡ ናቸው።